ማለት የሌለብኝ ምን ቢያጠፋ ነው ማለት ለምሳሌ አባዬ ምን ቢያጠፋ ነው ይቅርታ ልታረግለት ማትችው? ሊመታኝ ማለት ሊያጠቃኝ ቢሞክር ፈጽሞ አብሮ ያለው። ለምን? ምክንያቱም የሚመታኝ ባል ሊሆን አይችልም። ዛሬ የመታኝ አንድ ቀን ደግሞ ሊተኩስብኝ ይችላል። ሁለተኛው ስማዬ ምንድን ነው? ሁለተኛውን ያው መገመት ትችላለሽ። ባልሽ ባንቺ ላይ ሌላ ሴት ቢደርብብሽ በምንም አይነት ምክንያት ይቅርታ ማድረግ የለብሽ። ለአንድ ቀን ቢሳሳትት አይልሽ። አንድ ቀን በአጋጣሚ የሚባል ነገር የለም። አንቺ ምን ሆነሻል? አይ ምንም አልኩ። ክፍሏ ገብተሽ ነበር እንዴ? እስኪ አባይ ሂድ እናያት። አቢጌል ሰላም ጋር ነገ በጠዋት ወስድሻለሁ። ብቻ ዛሬ አረፍ ብለሽ ደሪ ዳጣ፣ አይዞሽ በቃ። እኔም አባዬ ቀድሞ እስኪናገር ነው እንጂ ይህንን ነገር አውቅ ነበር። ሰላም እናትሽ ናት። ስለ ዲኤንኤውም እናቷ ነግሮኛል። አቢጌል ሰላም እናትሽ አይደለችም ያለችሽ ናታን የዲኤንኤ ናሙናውን ስለቀየረባት ነው። እስከ ፊቷ ሁሉ ተቀያይሮ ሆስፒታል ወስዳት ነበር። አባዬም ቢሆን እንደ ማንኛውም ሰው ሊሳሳት ይችላል። ስለዚህ ለአንድ ቀን ቢሆን እንደዛ ብሎ ማሰብ ጥሩ ነው። አይሌቭል ሰው በወለደው ይበለጣል። የጤና ያደርግልሽ። ደረጀ ዛሬ ወይዘሮ ማርታን ምን የሚል ጥያቄ ጠየቀቻት መሰላችሁ ቤተሰቦቻችን? እማዬ እስኪ አንድ ነገር ጥያቄ ልጠይቅሽ ስትላት ማርታ ምንድን ነበር ጥያቄሽ? እሺ ብላ ፈቃደኛ ሆነችላት። ከዚያ በኋላ ምን ብላ ጠየቀቻት? በህይወቴ ወይም ደግሞ ትዳር ውስጥ አግብቼ ባሌ ወይም ደግሞ የትዳር ባለ አጋሬ ምን አይነት ስህተት ቢሰራ ነው ይቅርታ ማላደርግለት ብላ ጠየቀቻት። እንዴት ማለት ምን ብለሽ ምን አስበሽ ነው እንደዚህ የምትይው ስትላት፣ አይ እማዬ አንቺ ለምሳሌ አባዬ ምን አይነት ስህተት ቢሰራ ነው ይቅርታ ማታደርጊለት ወይም ደግሞ ትዳራችሁን ሊፈርስ የሚችልበት ምክንያት ምንድን ነው ብላ ስጠይቃት፣ እውነት ለመናገር እንደዚህ ብዬ አስቤው አላውቅም፣ ግን ደግሞ ካመጣሽው አይቀር እንዴት እንደጠየቅሽኝ አላውቅም። ግን የሰው ልጅ የሚፈራው አጠቃላይ እንደ ሴቶች ወይም ደግሞ ሴት ሆነን የምንፈራው ወይም ደግሞ አእምራችን የሚመጣው የሚመላለስ አንድ ነገር አለ። ግን እኔ ሁለት ነገሮች ናቸው። የመጀመሪያው ባሌ ወይም ደግሞ ደረጀ እኔ ቢመታኝ ወይም ደግሞ እጁን እኔ ላይ ቢያነሳብኝ የዛን ሰዓት እኔ እና እሱ የትዳራችን የመፍረሻው የመጀመሪያው ቀን ነው አለች ማለት ነው። እንዴ ማለት ማየ እንዴ ስትላት፣ አይ በቃ ምክንያቱም ባለቤትሽ ወይም ደግሞ ባልሽ ሊመታሽ ወይም እርምጃ ሊወስድብሽ መጀመሪያ ከቃጣብሽ የዛን ሰዓት ሁሉም ነገር ማለቅ አለበት። ምክንያቱም የዛን ሰዓት አንድ ቀን በጥፊ ከመታሽ ቀጣይ ቀን የማይተኩስብሽ ምክንያት የለውም። ስለዚህ ነገርን ከስሩ ወይም ደግሞ የዛን ሰዓት በቃ ልትይ ይገባል አለቻት ማለት ነው። ሁለተኛ ደረጃ ሁለተኛው ሳስተላት ሁለተኛው ያው ሁሉም ሰው የሚያውቀው ነው። አንቺም ቢሆን ባጭሩ ሊገባሽ የሚችል ነው። ያ ማለት ደግሞ ባለቤቴ በእኔ ላይ ሌላ ሴት ከደረበብኝ ወይም ደግሞ በእኔ ላይ ከሄደ ብላን የመለሰችላት። እንዴት ማየ እንዴት ማለት ስትላት፣ ምንም እንዴት የለውም እንዴ ባለቤቴ ሂዶ በእኔ ላይ ሌላ ሴት ጋር ከሄደ በቃ ከዚህ በላይ ምንም አይነት ትልሌ ይችላል ስትላት፣ እንዴት ማየ ሰው ፍጹም አይደለም ሊሳሳት ይችላል። ስለዚህ አንድ ቀንስ ቢሆን ቢሳሳት ስትላት፣ አይ አንድ ቀን የሚባል ነገር የለም። ምክንያቱም አንድ ቀን ለመሳሳት አስቦበት አልሞበት ነው። ሲቀጥል ደግሞ አንድ ሰው ሊሳሳት የሚችልበት ምክንያቱ በተለይ ባለትዳር ወንድ ሊሳሳት የሚችልበት ሁኔታ በጣም ጠባብ ነው። ምክንያቱም ሚስቱ ከጎኑ አለች፣ ትዳሩ አለች። በዚያ ሁኔታ ውስጥ ሆኖ ሊሳሳት የሚችልበት ታምር ሊኖር አይችልም። ካለም ደግሞ አስቦበት ነው እና ምንም አይነት ይቅርታ የሚያስፈልገው ነገር አይደለም ብላ ነው እንግዲህ የምንሰችላትና አብጌል እንደማየ በተለይ ደግሞ አንቺ አባት ብላ ነው እንግዲህ የመለሰችላት ማርታ። በተለይ ደግሞ አንቺ አባት ደረጀ እንኳን አይደለም በአካሉ በሐሳቡም እንደዚህ አይነት ነገር ጭራሽ አያደርገውም። ስለዚህ ምንም አታስቢ ብላ ነው የመለሰችላትና አብጌል ምንድነው ያለችው እዚህ ጋር የምታውቀው ነገር ስላላት ወይም ደግሞ
ዳጣ የእሷ እህቷ እንደሆነች ወይም ደግሞ የደረጀ ልጅ እንደሆነች ካወቀች ቀጥሎ አቢጌል ያው ላይ በጣም ተቀይራለች እንዳያችኋትና በጣም ያሳስባታል። ማርታ ይሄን ነገር ብትሰማ ምን አይነት ችግር ሊፈጠር ይችላል የሚለው ነገር በጣም ከአእምሮ በላይ ስለሆነባት አይማየ ምንም አይነት ቢሆን ሰዎች እስከሆነ ድረስ ምንም አይነት ነገር በፍጹም ሰውን ፍጹም ነው ብሎ መሳል ዋጋ ያስከፍላል። ስለዚህ በምክንያቱም የሆነ ነገር ቢፈጠር እንኳን ይጎዳል። ስለዚህ ማየ በዚህ ልክ ማድረግ የለብሽም። በቃ አባዬም ቢሆን ሰው ነው። ሰው ሲሆን ደግሞ ሰው ስለሆነ ይሳሳታል። ስለዚህ እንደዛ አድርጎ ፍጹም አድርጎ መሳሉ ጥሩ ነው ብዬ አላስብም። ሲቀጥል ደግሞ ምንም አይነት እንኳን ቢፈጠር የሰው ልጅ አይታወቅም። ሰው ሆኖ እንደዚሁም እንደሚፈጠር ሁሉ ለይቅርታም ተደጋጋሚ ነገሮችን ባይሆን እንኳን ላንዴ ለይቅርታ ልብ ክፍት ማድረግ ጥሩ ነው ብላ ነው እንግዲህ የነገረቻት። ማርታ በጣም የተደነቀችው እንዴ ይሄን ያክል መበለጥ በወለዱ ሰው ይበለጣል እንዴ ለጤና ያርግልሽ ብላ ነው እንግዲህ ማርታም ዝም ያለችው ፈገግ ብላ። አቢጌል ያው ስላሳሰባት ነው የአባቷም የእናቷም ጉዳይ አሁን ላይ በጣም የሚያሳስባት የሚያስጨንቃት። ምክንያቱም ማርታም እንደምታወቀው በዚህ ጉዳይ በጣም ደረቅ ከመሆኗ የተነሳ ወይዘሮ ማርታ በጣም ደረቅ ነች፣ ጎበዝ ነች፣ በጣም ጥንቁቅ ነች፣ ለትዳሯ በጣም ክብር ያላት ሴት ናት። ግን ደግሞ ሰው ስለሆነ ደረጀ ቢያንስ በዚህ መካከል ለተፈጠሩ ነገሮች በጣም ከባድ ከመሆኑ የተነሳ ነገሮችን እንግዲህ በዚህ ልክ ነው የተናገረችው ማለት ነው ቤተሰቦቻችን። ከዚህ በመቀጠል እንግዲህ እሺ ብላ ነው እንግዲህ ማርታ ስቃ ፈገግ ብላ የተቀበለቻት። አቢጌል በጣም አሳስቧታል የዳጣ ሁኔታም። ዳጣንም እዚህ ጋር በጣም አላካማል ሆና እንግዲህ ስታያት በጣም የነገጠችው። ዳጣን ምን ሆነሽ ነው? ለምንድን ነው እንደዚህ ሆንሽው? ምንድነው አባዬ እናትሽ ነገረሽ ወይ? ምን ሆነሽ ነው የታመምሽው? በዛ ላይ እጇ ላይ ግሉኮስ ምናምን የተለጠፈባት አለ ምናምን። ይሄስ ነገር እንዴት ነው የሆነው? ለምን ነው ማትነግሪ ዳጣ? በጣም ያስጨነቅሽ ነው ብትላትም ዳጣ ምንም ማለት አልፈለገችም። እንደሚታወቀው እንግዲህ ዳጣ ደረጀ ሲነግራት ራሷን ስታ ሆስፒታል ገብታ ከዚያ በኋላ ሆነው እየተመለሰችውና ያው ከሐኪም ቤት ስትመጣ ደግሞ በቃ ምንም አትናገርም አትጋገርም። ናታንም እንግዲህ ሄዶ ተቀብሏቸው ሲመጣ ማርታ በጣም የተቀየመቻቸው የተቆጣችው። ልጅ ስላልወለድኳት ነው አይደለ ውሃዬ ወይ ደግሞ አቢጌል ቢሆን እኮ እስካሁን ነግራችሁ ነበረ፣ ግን ለምን ይሄ ሁሉ እንደዚህ ማድረጉ ምን አስፈልገ ብላ ነው በጣም የተቆጣችው። በመጨረሻ እንግዲህ ዳጣ ምንም አይነት ነገር መናገር አልፈለገችው። ናታንም ያለውን ነገር ያውቅ እንደነበረ ምናምን ነገሮችን ሲነግራት በጣም ነው ያዘነችው። በቃ እንባዋ ብቻ ነበር የሚፈሰው። ደረጀም በቃ ያለውን ነገር አይዞሽ ብሎ ምናምን በቃ እናትሽ ናት የተፈጠረውን በዚህ ምክንያት ነው። አቢጌል ደግሞ እናትሽ እንዳልሆነች የነገረችሽ ዲኤንኤውን ናታን ቀይሮ ስለነበረ ነው ናሙናውን። ስለዚህ ከዚህ አንጻር ነው ብሎ እንግዲህ አጠቃላይ ነግሯታል። እሷም እንግዲህ እሺ ብላ ተቀብላ ሄዳለች። ማን ቤተሰቦቻችን ማለት ጸጥ ነው ያለችው። እንግዲህ ጧት ላይ ሲነጋ ይዤሽ ሄዳለሁኝ እናትሽ ጋር አስተዋውቅሻለሁኝ ብሏት ነበረ። ግን ዳጣ ከተኛችበት የለችም። የት እንደሄደች አይታወቅም። የት ሄዳለች ብላችሁ ታስባላችሁ ጋይስ? ተነስተውንስ ሰላም ጋር ሄዳ ይሆን ወይስ ምን ሆና ይሆን? በጣም ግራ የሚያጋባ ነገር ነው። ምክንያቱም በጣም ከባድ ነው፣ ከአእምሮ በላይ የሆነ ነገር ነው። አሁን ዳጣ እናቷ ሰላም መሆኗ አብራት ስለነበረች ያ እሱ እንዳለ ሆኖ ውስጧን በጣም ያሳሰበው ነገር አንደኛ በማርታ ላይ፣ ሁለተኛ ሰራተኛው ጋር ደረጀ እንትን ማለት፣ ሶስተኛ ደግሞ የወደፊቱ ማለት ወደፊት አባቷ ደረጀ ነው፣ እናቷ ሰላም ናት። በነፃነት ከእናቷ ጋር ያላት ነገር የማርታ ሁኔታ ስታይ በጣም አሳሳቢና ጭንቅ ሰዓት ነው። በዛ ላይ ደግሞ አቢጌል ደረጀ እናትሽን አባዬ እንዳሳወቀሽ ለእኔም እንድትነግሪ ብላታለች። አሁን እሱ እንግዲህ አቢጌል እናቷ ሰላም እንደሆነች ብትነግራት በጣም ሌላ ችግር ነው የሚፈጠረው። ምክንያቱም አንደኛ እዚህ ጋር ሁለተኛ የተወለደው ልጅ አለ፣ ሁለተኛ አቢጌል ራሱ ይሄን ነገር መቻል አትችልም። በቃ እንዴት ምናምን ብላ በጣም ሌላ ችግር ውስጥ ነው የሚፈጠረውና ነገርዮሽ ትንሽ ከበድ ያለ ነው። እንግዲህ ሁሉም ነገር ደረጀ እንደሚያስተካክለው ተስፋ እናደርጋለን። ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁሌም አብራችሁ ስለሆናችሁ አመሰግናለሁ። በቀጣይ አዲስ ቪዲዮ ይዘን እንመጣለን። ሼር፣ ላይክ፣ ሰብስክራይብ አይረሳ። ወዳችኋለሁ። ባይ ባይ።